ዶናልድ ትራምፕ ከኢራን ጋር ስምምነት እንዳደረጉና ነገ እንደሚፈርሙ አስታውቀዋል። በቀጣይ ሳምንት ማርኬቱን ፈንዳሜንታል የሚያንቀሳቅሱትን አንድ ላይ እኒ ማክሰኞ ዕለት የጃፓን ኢንተረስት ሬት ይታወቃል። ነገር ግን የፕሬስ ኮንፈረንስ አይኖርም፣ ምክንያቱም ገቨርነር ዩኤዳ ሆስፒታላይዝድ ስለሆኑ እና በጽሁፍ ነው የሚያስረክቡት የራሳቸውን ኦፒኒየን። እናም ጃፓን ኢንተረስት ሬቷን ትጨምራለች ተብሎ ይታሰባል። እናም በዛ ፕሬስ ኮንፈረንስ ወይም በጽሁፍ የሚቀርበው በጣም ኢንተረስት ሬት ወደፊት እንጨምራለን ብሎ የሚያስቡ ከሆነ ሪስክ አሴቶች ኢቨን የአሜሪካን ስቶክ ማርኬት ትንሽ ሂት ሊያገኝ ይችላል። ምክንያቱም አሜሪካ ላይ ያለው አብዛኛው ካፒታል ከጃፓን ስለሚመጣና ያ ኢንተረስት ሬት ደግሞ ያንን ካፒታል እንዲቀንስ ያደርጋል። ስለ ኬሪ ትሬድ ቪዲዮ የሰራሁት አለ፣ ፒን አደርግላችኋለሁ። የሳምንቱ ሜን ኢቨንት ሮብ ለታ ነው። እናም ሮብ ማታ 3 ሰዓት ተኩል በሚያሳዝን ሁኔታ ፕሬስ ኮንፈረንስ ከጀሮም ፓውል አናገኝም። ጀሮም ፓውልን የሚተካው የሚሆነው ኬቪን ራሽ ይሆናል እና የመጀመሪያው ፕሬስ ኮንፈረንሱ ስለሆነ ስለ ሞኔታሪ ፖሊሲ፣ ወደፊት ኢንተረስት ሬት እንዴት እንዳሰበ የመሳሰሉት ነገሮች ለመጀመሪያ ጊዜ ስለሚሰሙ ማርኬቱ ኤክስትሪምሊ ቮላታይል ይሆናል ተብሎ ይጠበቃል። እናም ሐሙስ ደግሞ የዩኬ ኢንተረስት ሬት ይታወቃል። አርብ ዕለት ደግሞ የባንክ ሆሊዴይ ነው። ኢንዲቴል ማወቅ ከፈለጋችሁ ፋይናንሻል ቫይብ ዶት ኔት ላይ ገብታችሁ ፎሬክስ የሚለውን ነክታችሁ እዚህ ጫፍ ላይ ስትሄዱ ፎረም በሚለው ታብ ላይ ሶስቱንም ሴንትራል ባንክ ኢንተረስት ሬት የሚያሳይ አርቲክል ታገኛላችሁ። ጂኦፖለቲካሊ አሜሪካና ኢራን የተስማሙ ይመስላል። እናም እንደተባባሉት እውነትም ስምምነቱን የሚፈርሙ ከሆነ ስትሬት ኦፍ ሆርሙዝ ይከፈታል። ለማርኬት ገነ ቢ ቡሊሽ ፎር የተወሰነ አማውንት ኦፍ ዴይ እና ከዛ በኋላ ኢኮኖሚክ ኒውስ እና ኢኮኖሚክ ዴታስ በጣም ማርኬቱን ኢንፍሉዌንስ ማድረግ ይጀምራሉ። ፎሎና ግራ ለተጋባው ትሬደር ጓደኞቻችሁ ሼር ማድረግ እንዳይረሳ።